ጾምን ወይም ደግሞ የሐዋርያት ጾምን ለምን እንጾመዋለን? እስከ ስንት ሰዓት ድረስ እንጾመዋለን? እንዴት እንጾመዋለን? የእውነት ይሄ የሐዋርያት ጾም ወይም ደግሞ የሰኔ ጾም ቄስ ብቻ የሚጾመው ጾም ነው? እኛ መጾም የለብንም? እንግዲህ ሁላችሁም እንደምታውቁት ነገ ግንቦት 24 የሰኔ ጾም ወይም ደግሞ የሐዋርያት ጾም ይጀምራል። ስለዚህ ከሰኔ ጾም ጋር ወይም ደግሞ ከዚህ ከሐዋርያት ጾም ጋር ተያይዞ ብዙ ጥያቄዎች ይነሳሉና ይህንን ቪዲዮ አጠር አድርጌ ሰርቼዋለሁ። እነዚህ የሚነሱባቸው ጥያቄዎች በሙሉ ይመልሳል ብዬ አስባለሁ። በሚቻላችሁ መጠን በደንብ አድርጋችሁ ኮፒ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ሰኔ ጾም ወይም ደግሞ የሐዋርያት ጾም ቅድስት ቤተክርስቲያናችን ከ7 ዓመት በላይ የሆኑ ሰዎች በሙሉ እንዲጾማቸው ከአዘዘቻቸውና ከአወጀቻቸው ከሰባቱ የአዋጅ ወይም ደግሞ የግዴታ አጽዋማት ውስጥ አንዱ ሲሆን ከሁሉም በላይ ደግሞ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በራሱ አንደበት ቀን የተቀጠረለት ትንቢት የተነገረበት ምሳሌ የተመሰለለት ጾም በመሆኑ ከሌሎቹ ጾሞች ለየት ያለ ጾም ይሆናል። አዎ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ተመልከቱት። ፈሪሳውያን ወደ ጌታችን መጥተው ደቀ መዛሙርት ሐዋርያቱ ለምንድነው የማይጾሙት ብለው በጠየቁት ጊዜ እርሱም ጌታችን የመለሰላቸው አጭር መልስ ነበረ። እርሱም ሚዜዎች ሙሽራው ከእነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ ያኔ ይጾማሉ ብሎ ትንቢት ተናግሮ ነበር። ታዲያ በዚህ በጌታችን ትንቢትና መልስ መሰረትም ሙሽራው ከእነርሱ የተወሰደ ጊዜ ይጾማሉ ባለው መሰረት ጌታችን ከአረገ በኋላ መንፈስ ቅዱስ ይወርድላቸዋል፣ ለ10 ቀን ጠብቁ ብሏቸው በበዓለ ጰራቅሊጦስ ጴንጤቆስጤ ቀን ወይም ደግሞ ርደተ መንፈስ ቅዱስ በወረደበት ቀን መንፈስ ቅዱስ ወርዶላቸው በተለያየ ቋንቋና በተለያየ ልሳን ተናግረዋል። ታዲያ መንፈስ ቅዱስን ከተቀበሉ በኋላ እናንተም መንፈስ ቅዱስን ከተቀበላችሁ በኋላ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ አዘዟቸው ነበረ። ይህንን ትእዛዝ ከመፈጸማቸው በፊትም ሁሎችም ተሰብስበው የወንጌልን ስብከት ከመጀመራቸው በፊት ለ40 ቀን ያክል ጾመው ነበረ። ከጌታችን የተማሩትን ጾም እነሱን ደግሞታል። ሁላችሁም እንደምታስታውሱትና እንደምታውቁት ጌታችን ወደ ስብከት ከመምጣቱ በፊት ለ40 መዓልትና ለ40 ሌሊት በገዳመ ቆሮንቶስ ጾሞ ነበር አይደል እንዴ? ያንን ምሳሌ በማድረግ እነሱም ለስብከት ዓለምን ከመከፋፈላቸው በፊት በሊቀ ሐዋርያት በቅዱስ ጴጥሮስ አዛዥነትና መካሪነት 40 ቀን ጾመው ወደ ስብከት ወንጌላቸው ተሰማርተዋል ማለት ነው። ታዲያ ቅድስት ቤተክርስቲያናችን ይህንን ምሳሌ በማድረግ ሐዋርያዊ የሆነች ቤተክርስቲያን ናትና ይህንን የሰኔ ጾም ወይም ደግሞ የሐዋርያት ጾም ከሰባቱ የአዋጅ አጽዋማት አንዱ አድርጋ አስቀምጣልናለች ማለት ነው። ታዲያ እኛም ምእመናኖች ልክ እንደ ሐዋርያት ሁሉ ልባችንን ንጹሕና ሕሊናችንን ንቁ አድርገን ይህንን ጾም ልንቀበለው ይገባል ማለት ነው፣ በደስታና በፌሽታ። ምክንያቱም ጾም የነፍስን ቁስል ታድናለች፣ የሥጋ ፍትወትንም ታስወግዳለች፣ ለጎልማሶች ለወጣቶችም ደህንነትን፣ መታገስን፣ ትዕግስትን ታስተምራለች እንዳለ ቅዱስ ያሬድ በድጓው። እሺ ጾሙ የሚጾምበትን ምክንያት ካወቅንና ከተረዳን እስከ ስንት ሰዓት ድረስ ይጾማል ለሚለው በፍትሐ ነገሥት ትእዛዝ መሰረት የሐዋርያት ወይም ደግሞ የሰኔ ጾም እስከ 9 ሰዓት ድረስ ይጾማል። ከዚያም በላይ መጾም እችላለሁ የሚል ሰው የበለጠ በረከትን ረድኤትን ያገኛል እንጂ የሚቀነስበት ነገር የለም። እንዴት እንጹመው ያልን እንደሆነ ጾም ሙሽሪትን ትመስላለች። አዎ አንዲትን ሙሽሪት በሰርግ አዳራሽ ውስጥ የሚጠብቁ ታዳሚዎች አዳራሹን ያስጌጡታል፣ ያስውቡታል፣ ይሸልሙታል። እነርሱም ንጹህ ልብስ ይለብሳሉ። ወደ ሰርጉ አዳራሽ የሚገባው ሰው እንኳን ሙሽሪትን እንዳያስቀይማት ንጹህ ልብስ መልበሱን ያረጋግጣሉ። የቆሸሸና ያደፈ ልብስ ከለበሰ ግን ከአዳራሹ ከሰርጉ ያስወጡታል። እኛም እንግዲህ እንዲህ ልንሆን ይገባል ማለት ነው። ልቦናችንን ንጹህ በማድረግ ሕሊናችንን ንቁ በማድረግ ሊል ዘሊል ከመሆን በመራቅ የክፋት እርሾን በማስወገድ ጾምን አጅቧት የሚመጡትን አጃቢዎቿን ልንቀበል ይገባል ማለት ነው። ስንጾም ለምጽዋት የተዘጋጀን ነው። የጾም አጃቢው አንዱ ምጽዋት ነው። ስንጾም ለትህትና የተዘጋጀን ነው። ራሳችንን ዝቅ ማድረግ ያስፈልጋል። እንግዲህ ድህነተ ሥጋ ድህነተ ነፍስን የምንፈልግ ከሆነ በዚህ መልኩ ጾሙን እንቀበለዋለን ማለት ነው። እሺ ይህንን በዚህ ከጨረስን ወደ ቀጣዩ ሐሳብ ስንሄድ እውነት የሐዋርያት ጾም የሰኔ ጾም ቄስ ብቻ የሚጾመው ጾም ነውን? ይሄ የሰነፎች ወሬ የሰነፎች ንግግር ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ መዋዕለ ስብከቱ ከመሰማራቱ በፊት በጾም እንደጀመረው ሁሉ ሐዋርያትም መንፈስ ቅዱስን ከተቀበሉ በኋላ ወደ ወንጌል ትምህርት ከመሰማራታቸው በፊት በጾም ጀምረውታል ተባብለናል። ታዲያ ሐዋርያዊት የሆነችው ቅድስት ቤተክርስቲያናችን ሐዋርያቱን አርአያ አድርጋ ጳጳሳት፣ ቀሳውስት፣ ዲያቆናት ክህነትን ካገኙ በኋላ ወደ አገልግሎት ከመሰማራታቸው በፊት ለ40 ቀን እንዲጾሙ ትናገራለች። መነኮሳትም የምንኩስና ቆብን ደፍተው ወደ ተጋድሎ ከመሄዳቸው በፊት ለ40 ቀን እንዲጾሙ ትናገራለች። ባለትዳሮች እንኳን በቅዱስ ቁርባን በተክሊል ከተጋቡ በኋላ ወደ ስጋዊ ተግባራቸው ከመሄዳቸው በፊት
ህይወታቸው እንዲባረክላቸው፣ ትዳራቸው እንዲባረክላቸው፣ ልጆቻቸው እንዲባረኩላቸው ለ40 ቀን እንዲጾሙና ሱባኤ እንዲይዙ ቤተክርስቲያናችን ትናገራለች፣ ታዝዛለች። ታዲያ ይሄ ማለት ግን ቅድስት ቤተክርስቲያናችን ለልጆች፣ ለካህናት፣ ለምእመናት ብላ ያወጀችው የለየችው ጾም ፍጹም የለም። አዎ እርግጥ ነው ምእመናን በፈቃዳቸው ያለ ግዴታ የሚጾሙት ጾም አለ። እርሱም የጽጌ ጾምና የጳጉሜ ጾም ነው። ከዛ ውጭ ያሉት 7ቱ የአዋጅ አጽዋማት ግን ከ7 ዓመት በላይ ያለ ማንኛውም ጤነኛ ሰው እንዲጾመው በአዋጅ የታዘዘና የታወጀ ነው። ስለዚህ ይህ የሐዋርያት ወይም ደግሞ የሰኔ ጾምም የአዋጅ ጾም ስለሆነ ከ7 ዓመት በላይ ያለ ሰው በሙሉ የሚጾመው ጾም ይሆናል ማለት ነው። እንግዲህ የዚህ ዓመት የሰኔ ወይም ደግሞ የሐዋርያት ጾም ነገ ግንቦት 24 ይጀምራል፣ ሐምሌ 5 ቀን ያልቃል ማለት ነው። በእነዚህ ቀኖች ውስጥ ማለትም ከግንቦት 24 እስከ ሐምሌ 5 ድረስ ለ41 ቀን ለ41 ተከታታይ ቀናት እንጾማለን ማለት ነው። እሺ በመጽሐፍ ቅዱስ ላይ ተጠቅሳ የምናገኛት ታላቋ እናታችን ቅድስት ዮዲት በ3 ቀን ጾም ያንን ክፉ የሆነ የእስራኤል ጠላት በ3 ቀን ጾም ከጣለችው እኛ 41 ቀን ጾመን ምን እንጥል ይሆን ነው ጥያቄ። አዎ ወገኖች ጾም ማለት ልቡ ለሚመለስ ጠላት ልብን የሚሰጥ ለማይመለስና ክፉ ለሆነ ጠላት ደግሞ የሚዋጋ ስውር የብርሃን ሰይፍ ነው። እንግዲህ በድጋሚ እንኳን አደረሳችሁ እንኳን አደረሰን ብያለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ጾሙ ለሀገራችን ለኢትዮጵያና ለኦርቶዶክስ ተዋሕዶ ቤተክርስቲያናችን ሰላምን፣ ፍቅርን፣ አንድነትን፣ መታሳሰብን የሚሰጥ ያድርግልን። አሜን። የሚቆይ ሰኔ ጾምን ወይም ደግሞ የሐዋርያት ጾምን ለምን እንጾመዋለን? እስከ ስንት ሰዓት ድረስ እንጾመዋለን? እንዴት እንጾመዋለን? የእውነት ይሄ የሐዋርያት ጾም ወይም ደግሞ የሰኔ ጾም ቄስ ብቻ የሚጾመው ጾም ነው። እኛ መጾም የለብንም። እንግዲህ ሁላችሁም እንደምታውቁት ነገ ግንቦት 24 የሰኔ ጾም ወይም ደግሞ የሐዋርያት ጾም ይጀምራል። ስለዚህ ከሰኔ ጾም ጋር ወይም ደግሞ ከዚህ ከሐዋርያት ጾም ጋር ተያይዞ ብዙ ጥያቄዎች ይነሳሉና ይህንን ቪዲዮ አጠር አድርጌ ሰርቼዋለሁ። እነዚህ የሚነሱባቸው ጥያቄዎች በሙሉ ይመልሳል ብዬ አስባለሁ። በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ሰኔ ጾም ወይም ደግሞ የሐዋርያት ጾም ቅድስት ቤተክርስቲያናችን ከ7 ዓመት በላይ የሆኑ ሰዎች በሙሉ እንዲጾሟቸው ከአዘዘቻቸውና ከአወጀቻቸው ከ7ቱ የአዋጅ ወይም ደግሞ የግዴታ አጽዋማት ውስጥ አንዱ ሲሆን ከሁሉም በላይ ደግሞ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በራሱ አንደበት ቀን የተቀጠረለት ትንቢት የተነገረበት ምሳሌ የተመሰለለት ጾም በመሆኑ ከሌሎቹ ጾሞች ለየት ያለ ጾም ይሆናል። አዎ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ተመልከቱት። ፈሪሳውያን ወደ ጌታችን መጥተው ደቀ መዛሙርት ሐዋርያቱ ለምንድነው የማይጾሙት ብለው በጠየቁት ጊዜ እርሱም ጌታችን የመለሰላቸው አጭር መልስ ነበረ። እርሱም ሚዜዎች ሙሽራው ከእነርሱ ጋር እያለ